ይህ አዋዜ ልዩ ስፖርት ነው። ትናንት እንግሊዝና ፈረንሳይ በጠቅላላው ለመላው ዓለም በተለይ ለአሜሪካውያን ታላቅ የጎል ጠበልጣዲ ቃበሉ። ነሐሱን ወደ ወርቅ አሳደጉት። ዚያር ይስጥልን። በግማሽ ፍጻሜው በቅደም ተከተል በስፔንና በአርጀንቲና የዋንጫ ሕልማቸው ወደ እንቅልፍ አልባ ሌሊት ቅዠት ተቀይሮባቸው ስንት ወዳጅ ዘመድ የሚቀብር እንባ አፍስሰው ከሜዳ የተሰናበቱት ሦስቱ አናብስትና ለብሉ ለነሐስ የሚደረግ የፕሮግራም ማሟያ ለዛ ቢስ ጨዋታ እንዲያደርጉ ሲጠበቁ ድፍን ዓለምን በደስታ የተሞላ መገረም ውስጥ አጥለቅልቀውታል። እግር ኳስ 90 ደቂቃ ሙሉ አንድና ሁለት ጎል እንኳ ማምረት የማይችል ድርቅ ነው። ቅርጫት ኳስ በየደቂቃው ጎል የሚታፈስበት የሀብታም ድግስ ነው ሲሉ ለኖሩት አሜሪካውያን በሀገራቸው ፍሎሪዳ ሚያሚ ጋርደንስ ሜዳ ዕድሜ ለፈረንሳይና ለእንግሊዝ በዘ ቢዩቲፉል ስፖርት እግር ኳስ በጎል ባሕር ተንቦጫርቀዋል። በዚህም የምድራችን የጠመንጃና የዶላር ልዕለ ኃያሉ አሜሪካ ከእግር ኳስ ላባ ክብደት መናኛ ደረጃዋ ለአንዴና ለመጨረሻ ጊዜ ነፃ መውጣት እንዳለባትና የጠመንጃና የዶላር የበላይነቷን የሚመጥን አዳፍኔ የእግር ኳስ ቡድን መፍጠር እንዳለባት ተገንዝባለች ተብሎ ይታምናል። ወደ ጨዋታው ስንመለስ እንግሊዞች ወደ ሜዳ የገቡት ደሞ ለነሐስ በሚል ተራ ሰልፍ ነበረ። ማስረጃውም ስመጥር ገዳዮቻቸውን ሃሪኬንና የ23 ዓመቱን ጁድ ቤሊንግሃም የተጠባባቂ መቀመጫ ድድ ማስጫ ግዳሚ ላይ ጥለው ነበረ። የፈረንሳዮች አሰላለፍ ዋንጫ የማንሳትና ታሪኩን በወርቅ ቀለም የማጻፍ ሁለተኛ ዓለም ዋንጫ ዕድሉን በስፔን ጎሽ ገዳይ ማታዶሮች ፍልሚያ የተነጠቀውን ክሊያን እምባፔን ያካተተ ቢሆንም ለብሎች እንደዚህ የፈዘዘ ሰማያዊ ሆነው ታይተው አያውቁም ነበረ። እነሱም እንደ እንግሊዞች ደሞ ለነሐስ በሚል መንፈስ ነበረ ወደ ሜዳ የገቡት። ደሞ ለነሐስ ባይገርማችሁ ራሳቸው የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ በመግለጫቸው በዚህ የዓለም ዋንጫ ፍጻሜ የቀሩት ጨዋታዎች ሁለት መሆናቸውን ዘንግተው እንደነበረ ተዘግበዋል። ከትናንት በስቲያ አርብ ከፕሬዚደንት ዶናልድ ትራምፕ ጋር ሆነው በትራምፕ ማማ ውስጥ ለጋዜጠኞች በሰጡት መግለጫ እነሆ ብለን እዚህ ደርሰናል፣ አንድ ጨዋታ ነው የቀረን ሲሉ የእንግሊዝና ፈረንሳይ ግጥሚያን ከነመኖሩም ዘንግተው ተገኝተዋል። ይሁንና የጋዜጠኞች ሳቅና መገረም ስህተታቸውን በቅጽበት ያስታወሳቸው ፕሬዚደንቱ በዛው ትንፋሽ ደህና ሁለት ጨዋታዎች ናቸው፣ ነገ የነሐስ ሜዳ ላይ አለ ሲሉ ስህተታቸውን አርመዋል። እንደ እውነቱ አለ የሲኤንኤን ስፖርት ጋዜጠኛ ሲጽፍ የፊፋው ፕሬዚደንት በዚህ መዘንጋታቸው ሊወቀሱ አይገባም። ምክንያቱም ራሳቸው ተጫዋቾችም ሊጫወቱት አይፈልጉም ግድ ሆኖባቸው እንጂ ብሏል። ለምሳሌ የፈረንሳዩ ተከላካይ ኢብራሂም ኮንታቴ ለሦስተኛነት ብሎ ከመካከላችን ጨዋታ መጫወት የሚፈልግ ማንም የለም፣ ነገር ግን ሌላ አማራጭ የሌለን ፍርጃ ነው ብለዋል። ከ1966ቱ አንድ ለእናቱ የዓለም ዋንጫቸው ወዲህ በእውነተኛ ተፋላሚነት ለሁለተኛ ዋንጫቸው ትዝታ የተወ ተጋድሎ ያደረጉት እንግሊዞችም በተሰበረ ልባቸው ለነሐስ ፍልሚያ ወደ ሜዳ ከሚገቡ ይልቅ ወደ ሀገራቸው ለንደን ተመልሰው ከዝነኛ ካፌዎቹ በአንዱ የሚወዱትን ትኩስ ሻይ ፉት እያሉ ሐዘናቸውን ለመርሳት ቢሞክሩ ይሻላቸው ነበረ። አሰልጣኛቸው ቶማስ ቱሄል ብርድ ከሚለው የሽንፈት ስብራት ባልተላቀቀ መንፈስ ነገ ይህን ጨዋታ ለማካሄድ የሚፈልግ ማንም ሰው የለም ማለ በዓርብ ዕለት መግለጫው። ምን ይደረግ፣ የዓለም ዋንጫ ግጥሚያ ነው። አራታችንም ቡድኖች በኒውዮርክ ፍጻሜ ላይ መገኘት አለብን ብለዋል።
ተሰናባቹ የቀድሞ ተጫዋችና የፈረንሳይ ቡድን አሰልጣኝ ዲዲየር ዲቻምፕስ በበኩሉ ማን ይህን ጨዋታ መጫወት ይፈልጋል ሲል ነበረ የናስ ግጥሚያውን ያራክሰው። አንዳንዴ ቢቀርስ የሚያሰኝ ነገር። በዚህ ለጠለፋ ጋብቻ የተሞሸረች ሳዱላ ለጠላፊው ባሏ ተላልፋ በምትሰጥበት ሙት መንፈስ ራሳቸውን ሜዳ ውስጥ ይዘው የተገኙት ተጫዋቾችና ታዳሚዎች ረጅሙን 90 ደቂቃ ለመጋፈጥ እንደምንምና እንደማንም ጀመሩ። ይገርማል አለ ጥላሁን ቁመናና ዛላ። የእንግሊዝ ምትክ አምበል ዲክሰን ራይስ ጨዋታው እንደተጀመረ 3 ደቂቃ እንኳ ሳይቆይ በፈረንሳይ በረኛ ማይግናን ላይ እያፋጨ ያለፈና የጎሉን የላይ መረብ የወረበች ጎል መረበላችሁ። ሳለነ ቅድስት የምታሰኝ ጎል ነበረች። በጨፍጋጋ ደመና ጭጋግ መካከል ታግላና ቦታ ፈልጋ ብቅ እንደምትል የብርሃንና የሙቀትና ፀሐይ ድንገት ብቅ ብልጭ ማለት ያክል ሕይወት የሚሰጥ ነፍስያ የምታሞቅ ነገር ተከሰተ። ሜዳው ተነቃቃ። ለጥቆም ደሞ ለነሐስ በሬን ጠበቅኩ አልጠበቅኩ ምን ሊመጣ ሞትን እንደሆነ ባለፈው ሮብ በሜሲ ደባ ሞተናል። በድናችን ነው ዛሬ ያለው። ስለዚህ የሞት ሞትማ እኔ ስለምን ወጉ አይደርሰኝም ብሎ ተከላካዩ ኢዝሪ ኮንሳ ወደ ፈረንሳይ የጎል ክልል መጣ። በመደበኛ በጤናማው ጊዜ ቢሆን ኖሮ አሰልጣኙ ይሄ እንዲሆን ባልፈቀዱ ነበረ። ማንም ኧረ ተመለስ ቤቱን ለማንጥለ ነው ያለው አልነበረም። ራይስ ያሻማውን ኳስ የፈረንሳይ ጎል መረብ ውስጥ በቴስታ መስጎ ሲሮጥ ወደ በሩ ተመለሰ። 18ኛው ደቂቃ ላይ ነበረ። የፈረንሳይ ቡድን ከመኪና ላይ እንደወደቀ በግ ገልቱ መሰለ። እንግሊዞች የአርጀንቲና ቁጭታቸውን በፈረንሳዮች ላይ እየተወጡ መሆኑ ግልጽ ሆነ። በፓሪስ የአይፌል ታወር በዚህ አያያዝ ሊመጣ የሚችለውን ታሪካዊ ቅሌት በመፍራት እላዩ ላይ አቡጀዲ ጣሉብኝ ማለት ጀመረ። የመጀመሪያው ግማሽ ሊፈጸም ገደማ የዕለቱ ባለሶስታ ቡካዮ ሳካ በ10 ደቂቃ ውስጥ የፈዘዙና የደነገዙት ፈረንሳዮች ላይ 2 ጎሎች በማከታተል መረቡን ሳይሆን ራሷን ወይዘሪት ፈረንሳይን አደባባይ ላይ ገለባት። ሃሪኬንና ቤሊንግተን ድድ ማስጫ የመረጡት እንዲህ ያለ ጠበልጣዲቅ ሊፈጠር ይችላል ብለው ስላልገመቱ ነበረ። ቀኑ የቀይ ወጥ ያልጫው የብሩንዶ የጠጁ ሽታ ራባቸውን ቀሰቀሰው። ጁድ ቤሊንግተንን በተለይ ሞረሞረው። ሁላችንም ጠበልጣዲቁን ናግባ በሞቴ እያልን በሳቅና በደስታ ውስጥ ነበርን። ምንም እንኳ ፈረንሳይ በደራሽ ወንዝ ተጥለቅልቃ የጠነዛ ጎመን ብትመስልም እኛ ምን አገባን፣ የራስሽ ጉዳይ አለ ያ ዘፋኝ። ከግማሽ ጨዋታ መልስ የፈረንሳይ ቀስት አጥቂ እምባፔ ከፓሪስ ኤሊሴ ቤተ መንግሥት ሳይደወልለት አልቀረም። ከራሳቸው ከፕሬዚደንት ማክሮን ኬስኪቡዛ አሬቫ ምን ሆነሃል? ምነካ እንዲሉ ነው። ለፈረንሳይኛ ሙከራዬ የከበደ ይቅርታ ጠይቃለሁ። ይገርማል። ሁለተኛው ግማሽ ከናስ ፍልሚያ ወደ ወርቅ ተጋድሎ ተለወጠላችሁ። የጠነዛ ጎመን የመሰለውን ለብሉ ደማቅ ሰማይ ለመመለስ ፈረንሳይ አቆብቆባ ገባች። ድድ ማስጫ ላይ አሳርፋው የነበረውን የወቅቱ የባላንዶር አሸናፊ ኡስማኔ ደምቤሌን፣ ሉካስ ዴኜ፣ ዳዮ ኢፓሜኮናንና ብራድሌ ባርኮን ቀይራ ተሰልፋ ገባች። ለስም አጠራሪ ይቅርታ ጠይቃለሁ። እነዚህ የኳስ ሰዎችን ብዙ አላቃቸውም። የጨበጣ ፍልሚያ ተጀመረ። ሁለተኛው ግማሽ እንደተጀመረ ገና በሦስተኛው ደቂቃ ላይ የፕሬዝደንት ማክሮን ቁጣ ከኤስኪቡ ዘአሬቫይ የእምባፔ ጆሮ ላይ አቃጭለ። እነሆ እምባፔ በዚህ የዓለም ዋንጫ የወርቅ ጫማ ፉክክር ውስጥ የሜሲን ሪካርድ በአንድ የቀደመ 9ኛ ጎሉን እንግሊዞች ላይ ቸለሰው።
አይን ገላጭ ጎል አስቆጠረ። ከጥቂት ደቂቃዎች በኋላ ባርኮላ ሁለተኛ የአስቸኳይ ጊዜ ጎል የእንግሊዞች መረብ ላይ በመዶል የጎል ዕዳውን በግማሽ ቀነሰው። 66ኛ ደቂቃው ላይ ኤምባፔ የዓለም ዋንጫ ታሪኩን 22ተኛ ጎል በማስቆጠር ከሜሲ ጋር የነበረውን የእስከዛሬ አቻነት የሰበረች ሦስተኛ ጎል አስቆጠረ። እንግሊዝ ባባች። በመጀመሪያው ግማሽ ደምድም ያለችው ጨዋታ ፊቷ ላይ መተርተር ጀመረ እንደ ዳንቴል። እንግሊዝም በአርጀንቲናዎች ላለመሸነፍ ሲሉ ሁሌም ዘበኛ ሆነው የጨረሱበትን ቅሌት የገለበጠ ስልት ነበረ የተጠቀሙት። በር ጠባቂ የሚባል በቦታው በስፍራው አልነበረም። ፈረንሳዮች ተንቧቹበት። እንግሊዝ የአስቸኳይ ጊዜ ሁኔታ ውስጥ ወደቀች። ነፍስ አድን ጦር መጥራት ነበረባት። የ23 ዓመቱ ጁድ ቤሊንግሃም ከሜትር ከ86 ብቅል አውራጅ ቁመቱ ጋር መግባት ነበረበት። ኢሊዮት አንደርሰንም እንደዛው። ዘበኛነት እርም በተባለበት ግጥሚያ ተከላካዩ ጁድ ስፔንስ የፈረንሳዮች የግብ ክልል ተጠልፎ መውደቁ አያስገርምም። ነገርየው የታደሰ ሙሉነህና ታምራት አሰፋ እርሶም ይሞክሩት ሆኗል። የተገኘቿን የፍጹም ቅጣት ምት ሳካ በረኛውን በስተደቡብ አስተኝቶ ጎሏን በስተሰሜን አንሻረራት። የስታዲየሙ የጎል ቆጣሪ ወደ 5-3 ተቀየረ። የጎል ጠበልጣዲቁ ደርቷል። ከጠጅ መጠጣት አልፎ በጠጅ መታጠብ ተጀምረዋል። ቡካዮ ሳካ ሦስታ በመሥራት የጠበልጣዲቁ ጠጅ አሳላፊነቱን አረጋገጠ። እንግሊዝና ፈረንሳይ በጣም ዓለምን በጎል አሰከሩት። ጥንብዝ ብለን ሰከርን፣ ግን አልበቃንም ነበረ። ዳምቤላ የወርተረኛነቱን ፈረንሳይ አድን 4ተኛ ጎል የመደበኛ ጨዋታው ማብቂያ ላይ ሞጀረው። በመካከላቸው መለያዋ ድልድይ ሰለለች። 5-4። ይህን ጊዜ የነበረ የእንግሊዝ አዳኝና አዳኝ ጁድ ቤሊንግሃም በጨማሪ ሰዓት 6ኛዋን ጎል ፈረንሳዮች ላይ ቻርችሞ ጨዋታውን 6-4 በመቋጨት እንግሊዝን ከ1966 ወዲህ ሁለተኛ ከፍተኛ የሆነ ታሪካዊ ውጤት ያስጨበጣት የ2026 የሰሜን አሜሪካ የዓለም ዋንጫ የነሐስ አሸላሚ 3ኛ ሆናለች። እንግሊዝ በፍቅርሽ ወድቄያለሁ። ፈረንሳይ ምንም እንኳ ነሐሱን የሚያጣይ ተሸናፊ ብትሆንም የታላቁ የዓለም ዋንጫ የጎል ድግስ ጣምራ ደጋሽ በመሆን በአድናቆትና በጭብጨባ ከሜዳ ወጥታለች። ዚያር ይስጥልን። የማይረሳ የጎል ጠበልጣዲቅ ነበረ። በአንድ ጨዋታ 10 ጎሎች ተጥለቀለቅን። ብራቮ እንግሊዝ፣ ብራቮ ፈረንሳይ። የሚጣፍጥ የዓለም ዋንጫ እንዲሆን ታላቅ ተጋድሎ ስላደረጋችሁ ትናንት ደሞ ለነሐስ የተሰኘውን ጨዋታ ወርቃማ አድርጋችሁት ነበረ። ደስ ይላል። ዳንኤል ጨዋታውን አላየውም እንዳትለኝ። እውነት ለመናገር አላየውም። እንደው ምን ይሻልሃል? ዓለም እንግሊዞች የትላንትናውን አጫወታቸውን ከአርጀንቲናዎች ጋር ሲጫወቱም እንደ ትላንቱ አድርገውት ቢሆን ኖሮ ምናልባት አሸናፊ ያደርጋቸው ነበር። ያ ምን መሰለ፣ የዋንጫ ጨዋታ ሁሌ ግጥሚያ ነው እና ሁለቱ ያለባቸው ታሪካዊ ይሄ 40 ዓመት ያስቆጠረ ታሪካዊ ውጥረት ትልቅ ሚና ነው የተጫወተበት። ስለዚህ የጦርነት ባህሪ ነው የነበረው፣ የግጥሚያ ባህሪ ነው የነበረው። ሁለተኛ ዋንጫው ፊት ደግሞ በምትጫወትበት ጊዜ ለዋንጫው እግር ይተሳሰራል። ምክንያቱም እውነቱን ለመናገር ፍልሚያው ለዋንጫዋ ነው። እንደ ከዚህ በፊትም እንዳለው ሁለተኛ የሚባልም የለም። ዋናው ዋንጫውን ለዚህ ነው ሁለተኛ ወጣውን ቡድን ራሱ የሚሸልሙት አንደኛውን ሻምፒዮናውን የሚሸልሙት መጀመሪያ ሁለተኛውን ሸልመው ነው። ምክንያቱም ዋንጫው ከተነሳ በኋላ ማንም ሜዳው ላይ አይገኝም፣ ሊያ የሚችልም የለም። ስለዚህ ቤዚካሊ የዓለም ዋንጫ ሆነ እንደዚህ አይነት ውድድሮች ለወርቅና ለዋንጫ ነው የሚደረጉት። እንግዲህ ከዛ መለስ ያለ ነገር ነው። ስለዚህ ትናንትና ፈረንሳይና እንግሊዝ ወደ ሜዳ ሲገቡ በእውነት ነው የምነግርህ ኬረዳሽ ሆነው ነው ገብተዋል።
በነፃነት የተጫወቱት ፉትቦል የተጫወቱት አየህ፣ ፉትቦል የተጫወቱት ኦፍኮርስ በፉትቦል ደግሞ ጥሩ ተጫውታ አሸነፈ መውጣት ደስ ይላል። ስለዚህ ጭንቀት የተወገደበት ነበረ እና ትናንትና እንግሊዝ ያቺ የመጀመሪያ በጣም እኮ የምታስቅናት እንግሊዝ አሰልጣኙ የሰራው ስህተት 40 ደቂቃ ገደማ ተከላክዬ ይችን ውጤት ይዛለሁ ብላ ቶታሊ አጥቂ የለ መሀል ሜዳ የለ ሁሉንም ተከላካይ ያደረገች ሀገር ትናንትና ሜዳው ላይ ዘበኛ የሚባል የለም። አንድ በረኛዋን አስቀምጣ ነገርኩ እኮ ለሁለቱ ከ6 ጎሎች ውስጥ 2ቱ የተከላካዮች ውጤት ናቸው። አንዱን ቀጥታ ተከላካይ በቴስት ያገባው ነው። ሁለተኛውን ደግሞ ሊያገባ ሄዶ ስለወደቀ የተመታ ፍጹም ቅጣት ምት ነው እና ትናንትና በሁለቱም በኩል ስስት ያልነበረበት ምን ይሉኛል ያልነበረበት ጨዋታ ዋቲኮል ፒውር የሆነ እግር ኳስ ነው ያየ ነው እና በእውነት በደስታ ሰክረናል። ጥንብዝ አድርገው በ10 ጎል አንበሽብሻውን ነው የጨረሱት። ለዚህ ነበር የትናንቷ እንግሊዝ ከስጋት ውጪ በሙሉ ኃይሏ ስለተጫወተች ነው ፈረንሳይም እንደዚህ በጣም ያማረ እግር ኳስ ሊሆን ይቻለው። ደስ የሚል የዚህ ዓለም ዋንጫ የጨዋታ ፍጻሜ ልትለው ትችላለች። ጨዋታ ያየነው ምናልባት ትናንት ይሆናል። አሁን በዛሬው ዕለት አርጀንቲናና ማታዶሮቹ ስፔን ወደ ሜዳ ሲገቡ አንደኛ ለዋንጫ የሚደረግ ፍልሚያ ነው። ሁለተኛ ደግሞ ልጅ አባቱን አይቀድምም የሚለው ብሂል ራሱን በተግባር ሊከሰትበት የሚገባ ፍልሚያ ነው። ታውቃለህ፣ ላሚን የሚባለው የስፔን ተጫዋች የዛሬ 19 ዓመት በካምፕ ኑ ወይም በባርሴሎና ስታዲየም መልበሻ ክፍል ውስጥ የያኔው ማለፊያ የ20 ዓመት ወጣት እና የማራዶና ተተኪነት ጉዞውን የጀመረ መስፍን ምንድነው የሚባለው የፕላስቲክ ሳፋ ላይ አንድ የ5 ወር ልጅ አስቀምጦ በሻምፖ እያለቀለቀ ሲያጥበው ያየነው ያ ሕፃን ነው ላሚን። ዛሬ የስፔን ቀስት አጥቂ የስፔን አዳኝና አዳኝ ሆኖ ሜዳ ላይ የሚገባው። ስፔን ይህንን ዋንጫ ለሁለተኛ ጊዜ ትፈልገዋለች በታሪኳ። አርጀንቲና ለ4ኛ ነው። ስለዚህ ስፔኖች አብዛኛውን ጊዜያቸውን በቤተክርስቲያንና መስጊድ ውስጥ እንዳሳለፉ ነው እንትን ማለት ያለብን። በቤተ መንግስት የለ በምን የተመከረበት ጉዳይ ነው። ይህን ዋንጫ ዛሬ ስፔን ትፈልጋለች። ስፔን ለሁለተኛ ጊዜ ይህን ዋንጫ ትፈልጋለች። የማራዶና ትዝታ የሜሲ ታሪክ ገለመሌ ለስፔኖች ትርጉም የለውም። እነዚህ ማታዶሮች ናቸው። እነዚህ ተፋላሚዎች ናቸው። ለዚህ ነው ብዙ ጊዜ የእነሱ ደጋፊ አይደለሁም የምለው። እነዚህ ጎሽ ቀንዱን ይዘው የሚጥሉ ናቸው። የከባድ ፍልሚያ ነው የዛሬው። ሜሲን የልቤ ክፋይ ከሱ ጋር ነው ዳንኤል እንጂ በጣም አደጋ ነው እና ይህ ለታሪክ ያቆበቆበ ገና የ19 ዓመት አፍላ ጎረምሳ ለስፔን ታሪካዊ ዋንጫ ይዞ ለመምጣት ነው የመጣው። ከኋላው ስፔን ናት። ለሜሲ ያለው ፍቅር፣ ለሜሲ ያለው አክብሮት፣ ለሜሲ ያለው የልጅነት መንፈስ እዚህ ሜዳ ውስጥ አይሰራም። ስፔን ከ7 ዓመቱ ጀምሮ ስፖርት አካዳሚ እዛ አስገብታ አሰልጥና መግባ ብሔራዊ ስሜቱን ሰጥታ ዜግነቷ ስፔናዊ ነው። ስለዚህ ይሄ ልጅ ምህረት የለውም፣ ይሉኝታ የለውም፣ ቁጣና እሳት ብቻ ነው። ስለዚህ ዛሬ የምንመለከተው ግጥሚያ በእውነት ነው የምነግርህ ሜሲን የእኛ ሁሉ ጸሎት፣ ልምድ፣ ክህሎትና በእውነት አይዶን ነው የአርጀንቲና ሊታደገው ይገባል እና በዛሬው ጨዋታ ላይ ሪሊ ማን ዋንጫ ይወስዳል የሚለው ላይ ሴሙኒ ይዤ አልወዳደርም። ተሳስቼ ውድድር ውስጥ አላስገባም። የዛሬን ዋንጫ የዓለም ዋንጫ የሚወስደው ማን ነው የሚል ጥያቄ ቀርቦ ሺህ ውድድር ቢገባ አንድ 74 ስሙኒ አላስይዝም። ምክንያቱም ይህ ፍልሚያ የሁለት ሀገሮች የሁለት ስፓኒሽ ተናጋሪ
የሁለት የትናንት ቅኝ ገዢና ተገዢ የትናንት አረረም መረረም ታሪካዊ ትስስር ያላቸው በከፊል እኮ ስፔናዊ ነው። ማነው ሜሲ እንጀራውን የጋገረው እንጀራውን ያፈራው እዛው ስፔን ነው። ስለዚህ ይሄ ጨዋታ ወዳጅና ዘመድ የማይለይ ለሀገር ባንዲራና ለታሪክ ትልቅ ተጋድሎ የምታደርግበት ፍልሚያ ነው። የ39 ዓመቱ አንጋፋው ሊዮኔል ሜሲ በእውነት ነው የምነግርህ ይሄንን ተጋድሎ ተወጥቶ የአርጀንቲናን 4ኛ ዋንጫ ያነሳለት ኢትስ ኦቨር። ይሄ በእግር ኳስ አፍቃሪዎች ቢሊዮኖች ዘንድ ለሰው አይገባም ወደ መመለክ ደረጃ ሊገባ የሚችልበት ሌጀንደሪ አጋጣሚ ነው። ይህ አስገራሚ ፍጻሜ ነው። ነገር ግን ይሄ ላማን የሚሉት ውለታቢስ ፍጡር ነው ወይ ነው? ይህንን በእውነት ጠብቀን ማየት አለብን። ዳንኤል፣ እኔ ሰው በሁለት እግሩ የሚሄድ ውለታቢስ ፍጡር ነው የሚል እምነት ያለው ሰው ነኝ። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ዳንኤል።